ታዲያ ድንግል ነኝ ብል ምን ችግር አለ? ችግር አለ? ያው አንዳንድ ሰዎች እንዴት መሰለሽ አንዳንድ ካልሆነም ደግሞ ወደ ሰው ከመጣ በቃ ህይወት ይቀጥላል አይደል? እሱ የሚወደው ቢያገኝ እኮ እኔን እኮ ወዶኝ አይደለም ተገዶ አይደል? ስለዚህ እሱ የሚወደው ቢያገኝ ጥሎኝ እንደሚሄድ አውቃለሁ። እስከ መቼ ተዘግቶብኝ ትውላለህ? እና ጎረቤት አይጣጣጣም፣ ሰው አይተዋወቅም። እኛ እንደፈለግነ ቦርቀን ነው ያደግነው። እዚህ ጋር ምንም ነገር ብዙ ልብስ ለብሰ መኖር ደስ ይላል እኮ። እዛ እኮ አንድ ልብስ ነው ሁሌ የምትለብሰው አይደል? በአመት አንዴ ነው የሚገዛልህ። ስለዚህ እዚህ ነው የምፈልገው አዲስ ልብስ አዲስ ጫማ የምፈልገው። እንደዚህ አዲስ አበባ ሴቶች እንደሚዘንጡት መዘነጥ መልበስ ደስ ይላል አይደል? ሲጀመር ስጠኝ እንጂ እዛ በኋላ ካንተ ምን የምጠብቀው ነገር እኮ የለም። እየሰራው ነግዳለሁ ወይም የሆነሽ ነገር ከፍቼ ሰራለሁ እንጂ ሁሌ ካንተ ጠብቃለሁ አይደለም። እኔ መነሻ ነው የምፈልገው። አሁንም መነሻ ገንዘብ ነው እንጂ የመጨረሻ እንትኑን አይደለም። ሰራለሁ ድሮውን ነው የምወደው። ድሮ ኦኬ ገጠር ነበር እንጂ ያስገድደውኝ ነው። ዝም ብሎ ላኩሽ? መጥፊያ አጥቼ ነው ራሱ እሱ ጋር የመጣ። ግን ከተማ ስለሆነ ነው በቃ እንጂ መጣሻል? ከተማ ሲሉኝማ ጓጓው ድሮ ስለነበር የተወሰነ ጊዜ። ለመኪና ያለኝ ከፈለሽ ወንጃ ፍቃድ ታወጫለሽ፣ መኪና ትነጃለሽ። መኪና ምን ሄዳለሁ? ወይኔ በጣም የምፈልገው መኪና መያዝ ነው። ይሄማ ችግር የለም ያለው ብልሻለሁ። ሰላም ጤና ይስጥልኝ ውድ አዲስ ጎጆ ቤተሰቦች እንዴት አላችሁ? ዛሬ በአዲስ ቪዲዮ ተመልሻለሁኝ። ሳሚ ነኝ። ሳሚ አዲስ ጎጆ እንግዲህ እንደቀጠለ ነው። ባለፉት ጊዜያቶች እንግዲህ የተመለከታችኋቸውን ቪዲዮዎች እንዳያችሁ እንደወደዳችኋቸው ኮሜንት ላይ አስቀምጣችሁልኛል። እኔም እንግዲህ ለዛ ነገር ሁሉ አመሰግናለሁ፣ ክብረት ይስጥልኝ እላለሁ። እንግዲህ ዛሬ በአዲስ ቪዲዮ ተመልሻለሁኝ። የዛሬ እንግዲህ ትንሽ ለየት ያለ ጉዳይ ነው የገጠመን። ባልታሪኬ ቀደም ብሎ እንደሰማችሁት ከገጠር አንዲት ሴት አምጥተው ለማግባት እንዳሰበ ነው የነገረኝ። ለዛም እንግዲህ የዳረገው ነገር ምንድነው? የከተማ ሴት ትንሽ ታስቸግራለች እና የገጠር ሴት አምጥቼ ነው ማግባት የምፈልገው። የገጠር ሴት ከሆነች ድንግልም ነች፣ ብዙ ነገሮችን ፕሮቴክት ማድረግ እችላለሁ፣ በእሷ መተማመን እችላለሁ። ግን አንዳንዴ ደግሞ ያው እጠራጠራለሁ ከነገሮች ሁኔታ አንጻር ብሎኛል። ፈትንልኝ ያለኝ ትንሽ ከበደኝ። ምክንያቱም ትንሽ ከገጠር የመጣች ሴት በምን መልኩ እንደምፈትናት አላቅም። እንግዲህ ምን እንደሚፈጠር አላቅም። እስቲ እሷን ላገኛት ነው ዛሬ አንዳንድ የስራ ጉዳዮችን ለማውራት በማለት ቀጠሪያታለሁኝ። እንግዲህ የሚፈጠረውን አብረን የምናይ ይሆናል። አብራችሁን ቆዩ። ሰላም ነው? እንዴት ነሽ? ሁሉ ሰላም? እንዴት ነሽ? ግቢ። መጣለች እንግዲህ ነግቢ። እንዴት ነሽ? ሁሉ ሰላም? አይዞሽ አይዞሽ። ዝናቡ አቆየሻ? እንዴት ነሽ? ሁሉ ሰላም? እንዴት ነሽ? ቆየሁ እኮ በጣም ብጠብቅ ቆየሽብኝ። ቆየሁ። ዝናቡ ነው አለ። በእግርሽ ነው የመጣሽው መሰለኝ። ረጅም መንገድ እኮ ኦልሞስት ነው የቆምኩኝ ረጅም ሰዓት፣ ኦልሞስት 7 ሰዓት ምናምን ነው ስጠብቅሽ ነበር። መንገድም ከራድ ነበር ለዛ ነው አይደለ? እንዴት ነሽ? ከተማ እንዴት ነው እየለመድሽ ነው? እየለመድኩ ነው። ቆንጆ ነው አይደለ? ስራም እየሰማሁ ነበርና አንዳንድ ስራዎች አልሽኝ። እስቲ እኔም የተወሰኑ ፋይሎች እየመጥቻለሁ። ግን እንዴት ነው እንዳለሽ ሙያለሽ? ከዚህ በፊት የሰራሻቸው ነገሮች ምግብ ሙያ ላይ? እሰራለሁ። ምግብ ትሰራለሽ? ሁሉንም እሞክራለሁ። ሌላ ቦታ ሰርተሽ ታውቂያለሽ እንዴ? አልሰራሁም፣ ግን መስራት እችላለሁ። ኦኬ። ከዚህ ሰርተሽ ታውቂያለሽ? ልምድ ደግሞ ይጠይቃል። ገባሽ? ከተማ ላይ ስራ ለመስራት ልምድ ይጠይቃል፣ ኤክስፒሪየንስ ነው ያ ይፈልጋል። እስቲ የሆነ ነገር እንፈልጋለን። እዚህ በፊት ስለነበርኩ ከተማው ስለማውቅ እዚህ በፊት የመጀመሪያ አይደለም። ኦኬ። መተሽ ታውቂያለሽ ከተማ? ስለዚህ መስራት እችላለሁ። ልምድ ወረቀት ባይኖረኝም መስራት እችላለሁ። እኔ ደግሞ ዮሴ የሚባል ልጅ ነው የላከኝ ይመስለኛል። የጓደኛሽ ይሁን ባልሽ አላውቅም። የእሱ ጓደኛ ነው የላከኝ ወደ አንቺ ነው። ገና አዲስ ናት ምናምን ሲለኝ እንደውም እኔ አትመስልም ደግሞ የከተማ ሰው ነው የምመስለው። አልኮመንኩሽ አይደል? አልጠበኩም። እኔ ብዙ ጊዜ ከማግኘት ሰዎች ጋር ልክ እንደ ጓደኛም እንደ እህትም እንደ ወንድም አወራለሁኝና ለዛ ነው እንጂ ሌላ ነገር አይደለም። አትሽኮርም እንዴ? ስላልጠበኩ ነው። አንቺ እንዴት ነው ከተማ ከሰዎች ጋር ያለሽ ነገር ምናምን መግባባት ላይ ምናምን እንዴት ነው? ችግር የለብኝም ከሰው ጋር ለመግባባት ጊዜ አይፈጅም። እኔ ደግሞ ስታፍሪኮ ጊዜ እኔንም አሳፈርሽ ነው። እኔ ቀለል ያልኩ ሰው ነኝ። አትጨነቅሽ።
ያ ስራ የሚሰራውም ደግሞ እንደዚህ አይደለም ያው ኮስተር ተብሎ ሲሆን መሽኮርመሙ ምናምን ያው ጥሩ ነው ግን ብዙም ከተማ ላይ መብዛት የለበትም መሽኮርመሙ። አይ እውነት ነው አይደል? ልክ ነው። ምን ያህል ጊዜ ነሽ እዚህ ከተማ? ቆየታለሽ? በፊት ወኪ በፊት መጥተሽ ድጋሚ ሄደሽ ነው? ለዛ ነው። ሌላ ስራዎች ሰርተሽ ታውቂያለሽ? አይ ብዙ አልሰራሽም? አሁን ደግሞ ይሄኛው ሙሉ ጊዜ ይፈልጋል ስራውና ምናልባት ወይ ምግብ ነው የሚሆነው ወይ ጽዳት ነው የሚሆነው። ዋናው እኔ ስራ ነው የምፈልገው። ምንም ይሁን መውጣት ወጥቶ መግባት ነው የምፈልገው። አግብተሻል? ትዳር? ያው አግብቻለሁ ነው የሚባለው። ኦኬ። እንዴት ነው አላመንሽበትም? እንዴት ማለት ለሁሉም ነገር ማ ተሽኮርመሽማ አትሽኮርመም። አግብተሻል? ገና ልንጋባ አብረን እየኖርን ነው። ሰርግ ምናምን ገና አልሆነም። እንግዲህ እሱ ከገጠር ነው እዛው መጥቶ አጋጣሚ ቤተሰቦቹ ናቸውና ገና ሽማግሌ ምናምን አልተላከም። ስለዚህ ያው ተጋባን ለማለት ይከብዳል። ስለዚህ ገና ነን ያው አብረን ነን ነው። ሲንግል ነሽ አሁን? ሲንግል ማለት በእኛ ከተማ ላይ ያው አላገባችም ብቻዋን ነች ማለት ነው ይቻላል? እንደሱ ለማለት እንኳን ይከብዳል። አልተጋባንም እንጂ አብረን እየኖርን ነው። መጥቼ እሱ ጋር ነው ያለው። እኔ ደግሞ ብዙ ጊዜ ምን መሰለሽ አንዳንዴ በስራ ላይ ትላልቅ ቦታዎች ላይ ሰዎችን እልክና ሰዎቹ ወይ ያገባሉ ወይ አላገቡም እና ከነሱ ጋር ግንኙነት ሊያደርጉ ይፈልጋሉ ምናምንና አንዳንዴ ካገባች ያገባች ሴት ነች ብዬ ወይ በኋላ ይመጣል ፈርሞ ምናምን ወደ ስራ የሚገቡትና ትላልቅ ቦታዎች ደግሞ ያሉት አብዛኞቹ ያላገቡ ናቸው። እንደዚህ ወንደላጤዎች ናቸው ባለሀብቶቹና ያው ሊያስቸግሩ ስለሚችሉ ቀድሜ ማወቅ ስላለብኝ ጠየቅኩሽ። እሺ ገና አላገባውም እንግዲህ አላገባችም ከተባለ ደግሞ ሌላ ነገር እንዳያስቡ አግብታለሽ ብላቸው ብቻ እኔ ስራ ነው የምፈልገው። እንዳልኩሽ ከስተመሮቼ ሰዎች ስራ ላይ ሲመጡ ሁሌም ቢሆን የሆነ ማወቅ ያለባቸው ነገር አለ። ምክንያቱም ስራ ማለት ህይወት ነውና ስራ ላይ መጥተው የማያውቁት ነገር አውቃለሁ ብሎ ሊያበላሹ ይችላሉ። ወይም ደግሞ አንቺን የሆነ ቦታ ወስጄ ሰዎቹ የማይሆን ነገር ቢያደርጉሽ አንቺን ተጠያቂ እሆናለሁ፣ ኃላፊነትም ወስዳለሁና ፎርሙም ስላለ እሱን እንሞላለን። ግን ያው ደፈሬው በያወራሽ ያው የቅርብ ሰው ነው የላከሽ ብዬ ነው። እውነት ግን አሁን የምፈልገው ያው ስራ ነው። ስራ ነው የምፈልገው። ገንዘብ አይደል በአሁን ሰዓት የሚያስፈልገው? ገንዘብ ይሄን ያስፈልጋል ብለሽ ነው? ገንዘብ በአሁን ሰዓት ቤት ኪራይ ውድ ነው። በዚህ ሰዓት የኑሮ ውድነት አለ። ስለዚህ የሚያስፈልገው ስራ ገንዘብ ነው የሚያስፈልገው በአሁን ሰዓት። እሱማ ገንዘብማ ያስፈልጋል። ግን ያው ገንዘብ ደግሞ ሁለተኛ ነገር ነው ብዬ ነው የማስበው። ይሄ ተከታይ ነው። መጀመሪያ አንቺ ስትሰሪ አንቺ ቫልዩሽን ከፍ ስታደርጊ የሚመጣ ነገር ነው ገንዘብ እንጂ ይሄን ያለ እንትን ነው ብዬ አላስብም። አሁን ያለ ስራ ያለ ገንዘብ መኖር የማይቻልበት ጊዜ ነው። ስለዚህ እኔ ማስቀደም ፈልገው ስራ ነው። ራሴን ማውጣት ነው ፈልገው። ስልሽ አንዳንዴ መሰለሽ እንደዚህ ለገንዘብ ተብሎ ብዙ ነገሮች ይሳቃልና እኔ አሁን አንቺ ከዚህ በፊት አንድ ልጅ ነበረች ልክ እንዳንቺው አግኝቻት የሆነ ቦታ አስገባዋት ማለት ነውና ሰውዬው ተመቻቹና ግንኙነት ጀመሩና ብዙ ነገር ከፈተላት፣ ገንዘብ ሰጣት ምናምንና ተመቻቹ ስትል አልገባኝም። ተመቻቹ ማለት ተዋደዱ ማለት ነው። እኔ አናውቅም ለኛ ተመቻቸ። እሺ እና ከስራ ውጪ የሆነ ነገር ጀመሩ ማለት ነውና አንዳንዴ ያው ሰው ለገንዘብ ብላ ነው እንደዚህ ያደረገችው፣ ጠፋች። እና ምናልባት እኔ አሁን ያው አንቺ አግብቻለሁ ልሽኛል። ያው አብረን እየኖርን ነው። ገና አምጥቶኛል። ያው ግን አልተጋባንም። ሽማግሌ አልተላከም ገና ያው ድንግልሽ ማለት እንችላለን ወይስ እንዴት? ድንግልሽ? የምር? እስቲ ምን ነው ድንግል ሴት በህይወት አይቻልም እውነት ለመናገር። የገጠር ልጅ ስትሆን እኮ ግድ ነው። ሁሉም የገጠር ልጅ እኮ ድንግል አለ። እንግዲህ እንደየሰው ሊለያይ ይችላል። የምርሽ ነው? አሁን ድንግል ሲቲ አንዳንድ ሰዎች ምን ያስባሉ መሰለሽ? ያው ትላልቅ ቦታ ስለምትሄጂ ባለሀብቶችም ስለሆኑ ድንግል ላይ ሲቲ ምናልባት
አንቺ ላይ ፍላጎት ሊኖራቸው ስለሚችል ትንሽ ደበቅ ማለት ጥሩ ነው። ያው ከተማ ላይ እኮ ትንሽ ድንግል የለምና ለዛ ነው የደነገጥኩት እንጂ ኖርማል አሉ እኮ ከተማም እኮ ድንግል ሴቶች ሊኖሩ ይችላሉ። ግን ያው እኔ በግሌ ገጥሞኝ አያውቅም። ለዛ ነው እንጂ ሌላ ነገር አስቤያለሁ። አይ ደስ ከሆነ ጥሩ። ግን አንዳንዴ መሰለሽ ስራ ላይ ስትልቂ ሰው ድንግል ላይ ስትይ ወይ ደግሞ የሆነ የራስሽ ነገር ስትገልጪ ሰዎች ያን ነገር ሊጠቀሙበት ይፈልጋሉና ባለሀብቶች ምናምን ሊሰሙ ይችላሉና ምናልባት ያው አገባለሁም ስላልሽ ህይወትሽ እንዳይበጠበጠው ይሄ ለማለት ነው። ታዲያ ድንግል ነኝ ብል ምን ችግር አለ? ችግር አለ? ያው አንዳንድ ሰዎች እንዴት መሰለሽ አንዳንድ ፕራይቬሲ ሲባል ነገር አለ። እንዴት መሰለሽ የሆነ የራስሽ ነገር ካላጣሽ ካልደበቅሽ ሰዎች ሲያውቁብሽ ሊነጥቁሽ ይፈልጋሉ። ድንግል ላይ ስትይ ደግሞ የሆነ ትልቅ ቦታ ላይ ልክሽ ምናልባት ያንን ነገር ፈልገው አለ አይደል አንዳንዴ የሆነ ገንዘብ ከፍለውሽ ምናምን ሊያረጉ ይችላሉ። እና ከዛ አንፃር ነው እንጂ ሌላ ነገር አይደለም። አንቺ ግን እንደዚህ ነገር አስበሽ ታውቂያለሽ? ድንግል እንደምትሸጥ ታውቂያለሽ? አይ እኔ እንደሱ እንኳን አላውቅም። አናውቅም፣ በእኛ ሀገር ይሄን አናውቅም። በእናንተ ጋርማ የለም በፍጹም። ግን ያው እዚህ ሀገር ብዙ ሰምቻለሁ እኔም ያየኋቸው ነገሮች አሉና ሴት ልጅ ድንግል ከሆነች ትንሽ ለየት ይላል። ምክንያቱም የለም እንደዚህ ነገር እኛ ሀገር እና ስራ ለመስራት ነው ወይስ አግብተሽ ለመመለስ ነው የመጣሽው? አይ እኔ እሱ እንደሚያስተዳድረኝ ብዬ ነው የመጣሁት እንጂ ስራ ለመስራት ብዬ አልነበረም። ኦኬ እሱ ከመጣ እዛ ድረስ መጥቶ ከወሰደሽ ቢያንስ አንድ ላይ እየሰራችሁ ማደግ ትችላላችሁ አይደል? አዎ። ግን አሁን እኔ መስራት ነው የምፈልገው። መጀመሪያ እሱ የሚያስተዳድረኝ መስሎኝ ነበር። አሁን ግን ከዚህ ሀገር ተጋግዘህ ካልሆነ ሰርተህ መኖር አትችልም በአንድ ሰው። ስለዚህ ስራ ነው የምፈልገው። አሁን ከገጠር ሲያመጣሽ ዝም ብሎ ቀጥታ ይዞ ነው የመጣሽ ወይስ እንዴት ነው? አዎ ይዞ ነው የመጣ መጀመሪያ። ሳትግባቡ? እኛ ሀገር ዝም ብሎ እኮ ነው ቤተሰብ ከፈቀደልህ ችግር የለም እንጂ ፍቅር ይዞ ምናምን እንደዚህ እንደናንተ የኛ ቂያ እንደዛ ያውቅም የሀገር ሰው። እዚህ የሰለጠነ ነው። እዚህማ ትንሽ ከባድ ነው አይደል? እዚህማ ነቀጥ ያላችሁ ናቸው። ግን አሁን እኔ አሁን ይከብደኛል። ለምሳሌ አንቺን ከገጠራውን ቤተሰቦች ቢያስመጡልኝ አይቺሽ እንደዚህ በቁመናሽ ልወድሽ ይችላሉ። ግን ውስጥሽን አላውቀውም እና እንዴት ካንቺ ጋር ልኖር ይችላል? አይከብድም? ያው ከዛ ምንም ተለምዷል። ከዚህ ግን ሊከብድ ይችላል። እንግዲህ የእናንተን ባህል አላውቅም። አሁን እሱ ሲመጣ ያስተዳድረኛል ብሎኝ ነበር አልሽኝና ይቅርታ ግን የግል ጉዳዮች ላይ የገባሁኝ ያው እንዲሁ ዝም ብሎ መጫወት ስለምወድ ነው። ግን ያስተዳድረኛል ብለሽ መተሽ እሰራለሁ ደግሞ ስትይ እሱ ትንሽ አልደበረም ወይስ? ይደብረው ይችላል። ግን መስራት ነው የምፈልገው። መውጣት እፈልጋለሁ። ታፍኖ መዋል ያስጠላል። እኛ እንደፈለግን ነው እዛ ይኖር ነው እንጂ እንደዚህ በር ተቆልፎብህ አናውቅም ከኛ ጋር። ስለዚህ ለዛም ነው አንደኛ ማገዝ አለብኝ፣ ሁለተኛ ደግሞ አስተዳድርም እዛም እስከ መቼ ተዘግቶብኝ ትውላለህ? ቡና ጎረቤት አይጣጣም፣ ሰው አይተዋወቅም። እኛ እንደፈለግነ ቦርቀን ያደግነው። እዚህ ጋር ምንም ነገር የለም። እዚህ ደግሞ እስር ቤት ሆነ። እስር ቤት ነው። እኔ ሰውም አላውቅም። ጀርባችሁን ያለ ሰው አታውቁም፣ ቡና እንጠጣ አታውቁም። እኔ በቃ ቀኑ አይመሽም አይነጋ። ከባድ ነው ደግሞ እሱም ያው ሜቢ አላውቅም፣ ግን ያው ከቤት እንድትወጪ ላይፈልግ ይችላል። እሱማ ላይፈልግ ይችላል፣ ግን እኔ መስራት መውጣት እፈልጋለሁ። ከመጣሁ በኋላ እንግዲህ ግዴታ ታስሬ እሱ ጋር መኖር የለብኝም አይደል? ስለዚህ መስራት ነው የምፈልገው። ግን ይመስለኛል ምናልባት እንደ ባለም አንዳንዴ ስታዩ ማለት ነው እንትን ሊሆን ይችላል እኮ ያው ስለሚወድሽ ፕሮቴክት ለማድረግ አንቺን ለመጠበቅ ሲል ቢያንስ ባይሞላም እንዳይጎድል ማድረግ የሚችል ስራ ይኖራል ብዬ አስባለሁ። ባልሽ ያው መተጋገዝ ይጠይቃል። በእርግጥ እውነትሽን ነው። ግን ስትወጪ ደግሞ የራሱ የሆነ ቻሌንጅ አለው አይደል? ይወደኛል ብለህ ነው? የሚወድሽ አይመስልሽም? አይ አይመስለኝም። የሚወድሽ አይመስልሽም? አይ አይመስለኝም። ተገዶ ነው የሚመስለኝ። አረማን ያስወደውም ራሱ ተገድጄ ነው። ባለቤትሽ አትወጂው? አይ
ፍቅር ይዞኝ አይደለም የድሮውን ነው የምወደው። ድሮ ኦኬ ገጠር ነበር እንጂ ያስገድደውኝ ነው። ዝም ብሎ ላኩሽ? መጥፊያ አጥቼ ነው ራሱ እሱ ጋር የመጣ ግን ከተማ ስለሆነ ነው በቃ እንጂ መጣሻል። ከተማ ሲሉኝማ ጓጓው ድሮ ስለነበርኩ የተወሰነ ጊዜ እሱ ጥያቄ የለውም። ግልጽነትሽ ግን ደስ ይላል ለመናገር የምር ማለት በጀመራ ስትመጪ ትሽኮረመሚ ነበር። አሁን ደግሞ እየተግባባው ሲሄድ አይደለ? አይ ቀልጠፍ ያልሽ ነሽ አንቺ፣ ነቃ ያልሽ ነሽ ለመናገር። እኔ የገጠር ልጅ አልመሰልሽኝ ለመናገር። እኔ የገጠር ልጅ ነኝ የምርሽ ነው? አዎ በጠፍጥፍ ያለኩ ልጅ ነኝ። ግን አይከብድም አሁን ከእሱ ጋር አሁን ታዲያ ከሟቶጁ ሰው ጋር እንዲሁ መኖር ወይስ የተሻለ ነገር ብታገኝ? ምናልባት የተሻሉ ነገሮች አሉ በቴስ አዲስ አበባ ነው ያለ ነው። ብዙ አጋጣሚዎች አሉ፣ ብዙ ኦፖርቹኒቲዎች አሉ፣ ትላልቅ ሰዎች አሉ እና ያው እድል ይኖራል ብዬ አስባለሁ። ታደርጋለህ እንግዲህ የምትወደውን ሰውማ እንደ ያው እኛ ሀገር ብዙ አልተለመደም። ስለዚህ እዛ ማግባት ስላልተለመደ ያው ከማትወደው ጋር ትኖራለህ። እግዚአብሔር የፈቀደው ደግሞ እንግዲህ ካልሆነም ደግሞ ወደ ሰው ከመጣ በቃ ህይወት ይቀጥላል አይደል? እሱ የሚወደው ቢያገኝ እኮ እኔን እኮ ወዶኝ አይደለም ተገዶ አይደለም። ስለዚህ እሱ የሚወደው ቢያገኝ ጥሎኝ እንደሚሄድ አውቃለሁ። ስለዚህ እኔ የምወደውን ባገኝ አገባለሁ። ምናልባት ወደ ገጠር ሄደሽ የምትወጂውን ሰው ማግኘት ነው ወይስ አዲስ ሰው? አይ እዚህ በኋላ እንኳን አዲስ ሰው ከመጣሁበት ወደ ከተማው ነው የምፈልገው አይደለ? የተሻሻለ ንጹህ ልብስ ለብሰህ መኖር ደስ ይላል እኮ። እዛ እኮ አንድ ልብስ ነው ሁሌ የምትለብሰው አይደለ? በዓመት አንዴ ነው የሚገዛልህ። ስለዚህ እዚህ ነው የምፈልገው አዲስ ልብስ፣ አዲስ ጫማ የምፈልገው። እንደዚህ አዲስ አበባ ሴቶች እንደሚዘንጡት መዘነጥ መልበስ ደስ ይላል አይደል? እንዴት ደስ ይላል። ስለዚህ እሱ ነው የምፈልገው ቢሆን። ችግር የለም አንቺ ብቻ እንትን ይኖርሽ እንጂ ጸባይ ኖርሽ እንጂ ችግር የለውም። ጸባይ ችግር የለብኝ። ጸባይ ላይ ጎበዝ ነሽ። አዎ አይ ድንግል ነሽ። ለዛ ላይ ደግሞ ድንግል ከሆንሽ ደግሞ ያው አይደለም ልብስ ጫማ ምንም ነገር ሊደረግልሽ ይችላል። ይሆናል አይደል? እንዴ ቀላል ይሆናል። እንዴት ግን እዛ የምትወጂው ፍቅረኛሽ ከአንዲት ምንም ነገር ሳታረጉ እዛ ሀገር እኮ ምንም ብትዋደድ እንኳ ከጋብቻ በፊት ምንም ነገር የለም። ምንም የለም። አዎ እንደዛ ነው። ከተጋባ በኋላ ነው መጀመሪያ ጮኛ ሆነ የሚያስፈልግን ነገር ሊያደርግልህ ይችላል እንጂ ግንኙነት አይፈቀድም። ምንም የለም። አይ የለም። ለዛ ነው ይገርማል። አንዳንዴ ህይወት ማትወስደን መንገድ የለም አይደለ? ግን እኔ ያው አንቺ እንደው ስትታይ በቃ ሽንቅጥ ያልሽ አቋምሽ በጣም የሚያምረው የከተማ ሰው ነው። ንግግርሽ ሁሉ ነገርሽ በቃ ፐርፌክት የሆነች ሴት ነሽ። በዛ ላይ ድንግል ነሽ። አይ ዶንት ኖ አንቺን አይቶ ማለፍ የሚችል ወንድ አለ ብዬ አላስብም ለማናገር ነው ብላ። አዎ በዛ ላይ ደግሞ አንቺ እንግዲህ አግቶ እንዳስቀመጠሽ ነው የማስበው። አንቺን ብቻውን ጠቅልሎ እንዳስቀመጠሽ ነው የማስበው። ይሄ ባለ ያልሽኝ ሰውና ችግር የለውም። አንቺ ብቻ ጸባይ ኖረሽ እኛ የሚከፈለው ነገር ሁሉ ከፍለን እናስለቅቅሻለን። እኔ የምፈልገው እሱን ነው። መውጫ ነው የምፈልገው አይደል? የምፈልገው ስራ ራሴ መቀየር ነው የምፈልገው። አንድ ወጣ አይደለ? በቃ እኔ ባይጠሪ በጣም ብዙ ጊዜ ምኞት ይሄ ምንድነው በቃ የሆነ ድንግል ሴት ምናምን አግኝቶ ምናምን ይሆናል። ድንግል ሴት ገጠመኝ አታውቅም? እዚህ ሀገር የለም አይደል? ድንግል ሴት የለም። በቃ ልክ እንደ እንትን የለም እንደ አገሪቱ ውስጥ አሚን አደ አዲስ አበባ ወፍ ምንም ነገር የለም። ድንግል ሴት ካየው አይቼም አላውቅም እውነት ለመናገር። እና ያው ተስፋ አለ ያልሽ ነው። አዎ ስትሽኮረመሚ እኮ በቃ የሆነ ደግሞ ፈገግታሽ ምናምን ደግሞ ልብ ስርቅ ነው የሚያደርገው ታውቂያለሽ? ነው እንዴ? እውነት ኦኬ እንዴ ኦኬ እንግሊዝኛ ነው ታውቂያለሽ? ትንሽ ኦኬን አውቃለሁ። ሄደሻል አንቺ ስልጥን ያልሽ ነሽ የምር። እንኳንም ተገናኘን። እንደውም እኔ ላንቺ አሁን እንደዚህ አይነት ስራ ይሄ እንደሚባለው የቤት ሰራተኛ ወይ ደግሞ ይሄ ላውንደሪ ቤት እንትን ማድረግ ምናምን ሳይሆን የተሻለ ስራ የሚገባሽ ይመስለኛል። ምን ስራ? ምን ብዙ አይነት ስራ አለ፣ ግን ላንቺ የሚሆነው ምናልባት ራስሽን መቻል ስለምትፈልጊ ገንዘብም ስለምትፈልጊ ከትላልቅ ሰዎች ጋር የሚሰሩ ስራዎች ሊኖሩ ይችላሉ። ማለት እጅሽ ላይ ያሉት ነገሮች ማሰብ አለብሽ ብዬ አስባለሁ።
ማለት አንዳንዴ ውበትሽንም ቁንጅናሽንም መጠቀም ሊኖርብሽ ይችላል። አገኘሽ? በቃ ያለሽ ነገር ቀላል አይደለም አይደል? ስለዚህ ቢያንስ የሆነ እንዴት ነው ይገባሻል መቼስ አይደል? ብዙ አልገባኝም። የእናንተ አማርኛ እኮ አይገባኝም። እኔ ብዙ ይቀረኛል። አይ ነው ግን ምንድነው ቢያንስ ይሄንን ውበት ቀላል ዝም ብሎ የሚገኝ ነገር አይደለም እና ቢያንስ ዋጋ ያለው ነገር ነው ይዘሽ ያለሽውና የሆነ ነገር ማድረግ ብንችል ቢያንስ እኔ የሆነ ነገር ልከፍትልሽ እችላለሁ ካስፈለገ የምትፈልጊው ነገር ካለ ለምሳሌ ቤት አንድ ሁለት ዓመት ልከፍትልሽ እችላለሁ። የሆነ ነገር ወተሽ የምትገቢበት አይደል? ትንሽ ካፌ ነገር ብከፍትልሽ ቡና ጠጡ ቀላል አይደለም አይደል? አዲስ አበባ ላይ እውነት ነው። በጣም ደስ ይለኛል እንደሱ አይደል? አሁን የምፈልገው የራሴን ስራ የራሴ ቤት እንዲኖረኝ አዲስ አበባ ቤት ውድ ስለሆነ የራሴን ቤት መግዛትም ያምረኛል። መብት አይደል? መብትሽ ነው እንዴ? አንቺ ትፈልጊ አንቺ ትችያለሽ ታውቂያለሽ። አቅሙ አለሽ ሚስ ያው ውበቱ ካለ ቤቱ ቀላል ነው ወይዘው። ስለዚህ እሱ ነው የምፈልገው። ምንም ችግር የለም አታስቢ። እሺ ንቅሳትሽ ደግሞ በጣም ያምራል። አገር ቤት ልጅ ሆኜ ነው የተነቀስኩት ድሮ አይደል? ያምራል በጣም። አመሰግናለሁ። ሌላ ቦታ ተነቅሰሽ? አይ ጠፋ ጠፋችሁ ማዘር። አሪፍ ነው። እኔ በጣም እንትን አልኩኝ ታውቂያለሽ፣ ደነገጥኩኝ። ማለት የሆነ ልቤ መታ ድንግል ነኝ ስትይኝ ከዛ ደግሞ ሆነ አለ አይደል ልቤ መታ አልገባኝም ምን ማለት ነው። ገጠሙኝ ያቅም እና ከሴት ጋር ከድንግል ሴት ጋር ተኝቼ አላውቅም እና ያንን ነገር እንግዲህ ያው ካንቺ ጋር እድሉን ከሰጠሽኝ ደስ ይለኛል። ግን ያው እንዳልኩሽ ነው ዝም ብሎ አይደለም። ቢያንስ ካስፈለገ ቅድሚያም ከፍዬ ያው እንደ መሸጥ ሳይሆን ያለ አይደለ ላንቺ የሚያስፈልጉት ነገሮች ሰፖርት ባረግሽ። በዛ ላይ ደግሞ አትወጂውም አይደል ባለቤትሽ ዝም ብሎ በግድ ነው የመጣሽ። ታዲያ ስለዚህ ቢያንስ እኔ አንዳንድ ነገሮች ባመቻችልሽ ቀላል አይደለም። ቢያንስ ቤተሰቦችን ታያያለሽ አይደል? የግድ እሱን አግቢ የሚሉ አይመስለኝም ቤተሰቦች። የተሻለ ሰው ካገባሽ መቼስ ደስ ይላቸዋል። የገጠር ሰው ምር ካገኘማ ችግር የለበትም። ይፈልገው ብር ነው። አንተን አይፈልጉም ብር ካገኙ አይደል? አንዴ ለካታተ ብር ከሆነ ብር ችግር እንደሆነ ችግር የለውም። አንዱ ለመኪና ያለኝ ከፈለሽ ወንጃ ፍቃድ ታወጫለሽ፣ መኪና ትነጃለሽ። መኪና ምን እሄዳለሁ? አዎ ወይኔ በጣም የምፈልገው መኪና መያዝ ነው። የምር ችግር የለም ያለማመድሻለሁ። መኪና ማለማመድ ካስፈለገ የኔ ነገር እንዴት ነው የሚነዳው ግን ደግሞ እንዳላጋጫቸው አታስቢ። እኔ ቀስ ብዬ አለማመድሻለሁ። እቺ ዝም ብላ መኪና አለሽ፣ ሌላ ሁለት መኪና አለኝ ቤት። ያው ቤቴን ምን ማሳይሻለሁ ምናምን። ያው እንዳልኩሽ ይሄን አንቺ ግንኙነት የሚሆነው ምንድነው እኔ ያው ግልጽ ማድረግ ስላለብኝ ማለት ነው። የማትወጂው ከሆነ ሪል ገባሽ የሆነ ወንድ ላይ ያለችን ሴት ነጥቆ የኔ ማድረግ አልፈልግም። ግን አንቺ እሱ ማትወጂው ከሆነ ለሱ ፍቅር ከሌለሽ አብረሽ መኖር የለብሽም ብዬ አስባለሁ። እና ቢያንስ ሄደሽ አይ ካንተ ጋር ልኝ ግለት አልፈልገውም ብለሽ አቆሚው። እኔ ደግሞ ማድረግ ያለብኝ ነገር ቀድሜ ላድርግልሽ። እሺ ደግ የምርሽ ነው? እኔ እየቀለድሽ ነው ስለማለት ፍቃደኛ ነሽ? ለዛ ለመንገድ ለሱ ሲጀመር እኮ ልጅ አይደለም የሚኖረው። እሱም እኮ ተገዶ እንጂ ወዶኝ ይሁን አላውቅም። እሱማ ተገዶ አይደለም ቢያንስ ይመስለኛል። አላውቅም እንግዲህ የባልሽን ነገር ግን ሲመስለኝ ምንድነው ከተማ ውስጥ ያሉ ሴቶች ትንሽ ያስቸግራሉና ቢያንስ በቃ ከገጠር አምጥቼ አግብቻት ልኑር የሚል ይመስለኛል። ሊሆን ይችላል ግን ያልወደውም አይደለ? ካልወደድኩ ግዴታ አለብኝ አይደለ? ካልወደድሽ ምንም ማድረግ አይቻልም። እውነት ለመናገር አንድ ቀንም ማደር አልፈልግም። አማራጭ አገሩን በደንብ አውቄ ይሄ ወጥቶም ተከራይቶ መኖር ስለማልችል እንጂ በወጣ ራሳውን ደስ ይለኛል። ግን ስራ ሳይኖረኝ መውጣት አልችልም።
አሁን ገንዘብ ብታገኝ ከሱ ጋር ምን አልፈልግም። እኔ የምፈልገው ራሴን ችዬ ለራሴ ተከራይቼ እንደፈለኩ በነጻነት መኖር ነው እና የምወደውን ሰው አግብቼ መኖር። ግን አያሳዝንሽም ልጁ? ምን ላድርግ እኔ ካልወደድኩት እንጂ እኮ ያሳዝነኛል። ለዛም ነው እኮ ቁጭ ያልኩት። ግን ካልወደድኩት ምን ማድረግ ይችላል? ግን መምጣት አልችልም አልፈልግም አትይም? ተስማምተሽ እንደመጣሽ ምናምን ስለነገርሽኝ ብዬ ተስማምቼ የመጣው እኮ ለቤተሰብ ስል ነው እንጂ እኔ ፈልጌ አይደለም። ቤተሰብ ዝምድናን ይፈልጋል። የሱ ቤተሰብ እና እኛ መዛመድ ይፈልጋሉ። ስለዚህ እነሱ ላለማስከፋት እናት አባቴ እንዳይከፋቸው ብዬ ነው እንጂ እኔ ወድጄው አይደለም ሲጀመር የመጣሁት። ምናልባት እግዚአብሔር እንግዲህ ለኔ ብሎሽ ሊሆን ይችላል ማለት አይደል? ሊሆን ይችላል አይደል? አይታወቅም የእግዚአብሔር ነገር። ያው ስልሽ አላውቅም እንግዲህ ግን ያው ቢያንስ እሱ ጋር ያጣሽው ነገር እኔ ጋር አለ ብዬ አስባለሁ። እኔ ያለው አሁን እኔ አንቺን አግብቼሽ ምናምን ከአንቺ ጋር ብኖር አንቺ መስራት አለብሽ ብዬ አላስብም። መስራት የኔ ስራ ነው። አንቺ መዋብ፣ መኳል፣ መዘነጥ፣ መኪና መንዳት በቃ አላለ ሴት ማድረግ ያለባት ነው። አሁን ራሱ መንዳት እያማረኝ ነው። አታስቢ፣ ችግር የለውም። ትነጃለሽ፣ መኪና ትነጃለሽ። ግን መጀመሪያ ያው እንዳልኩሽ እውነት ለመናገር ቸኩያለሁ። ይህንን ውብ ገላ በቅፌ ውስጥ ባስገባው በጣም ደስ የሚል ይሆናል። እንግዲህ ይሆናል። ለዚህ ድል ስለፋቸው እውነት ዛሬ በቀኝ ጎኔ ነው የተነሳሁት መሰለኝ። የገጠመኝ ነገር እውነት ለመናገር ያው እኔ የምሰራው ኤጀንሲ አለኝና በቃ እንደ አጋጣሚ ነው የተገናኘ ነው እንጂ ሌላ ቢሮ መተሽና መጨረስ የምንችላቸው ነገሮች ይኖራሉ። ግን ከዚህ በኋላ ስለ ስራ ማውራት የሚጠበቅብን አይመስለኝም። ሳሚ ይባላሉ በነገራችን ላይ። እኔም አለም እባላለሁ። አለምና ሳሚ። ዋው ገርም ጥንድ እንደሚወጣን ተስፋ አደርጋለሁ። ለምናገር አመሰግናለሁ። ማለት በቃ ግንኙነት አድርጌ አላውቅም ድንግል ላይ ነው ስትይ በቃ አለም ምድሩን የተዘራቀብኝ ጭንቅላቴ ውስጥ ማለት ነው። ግራ ገባኝ ሁላ ታውቂያለሽ። ህልሜ ነበር እንደዚህ አይነት ሴት ማግኘት፣ እንዳንቺ አይነት ሴት ማግኘት፣ ያልተነካች ጥሪ የሆነች ሴት በቃ አለ አይደለ። ቸኩያለሁ እውነት ለመናገር ግን ያው ወንድ አይደለሁ እሰጋለሁ አንዳንዴ ማለት ነው። ለምን? ምናልባት ለገንዘብ ብለሽ ነው ደግሞ ልክ እሱ እንዳደረግሽውን ብታገኝ ሰውዬ ደግሞ አስባለሁ። አይ ነገርኩህ እኮ ምን አልዋሸሁም እኮ የነገርኩህ እኮ ይሄ ምንም ያለውን ሂደት ነገርኩህ። እኔ አሁን ገንዘብ ሰጥቼሽ አብረን ሆነን ማለት ነው ባትወጂኝስ እንዴት ልትወጂኝ ትችያለሽ? እንግዲህ በጊዜ ሂደት እወድሃለሁ ብዬ ነው የማስበው ነው። በጊዜ ሂደት ግን የተሻለ ሰው ግን ሲመጣ የምትሄጂ ይመስለኛል። እኔ እኮ አሁን ለመሄድ ፈልጌ ምናምን ሳይሆን ራሴን መለወጥ ፈልጋለሁ። እንደገና የምወደውን ሰው ነው የምፈልገው። እኔ ከሱ ጋር መኖር አልፈልግም፣ አማራጭ ስላጣው ነው። እዛም ስወጣ ቤተሰብ እንዳይከፋቸው ነው ብዬ ያልኩ እንጂ ገንዘብ ምናምን እዚህ በፊት እኮ ገንዘብ አይቼ አይደለም። ግን አሁን ግን እዚህ ሳየው ያለ ገንዘብ መኖር አልችልም። ከተማውን አየሻታ በደንብ? አዎ አሁን ሳየው ካልሰራ ቤት ኪራይ ከባድ ነው። እንደገና የማትወደው ሰው ጋር ስትኖር ደግሞ ነገ አሁን ልጅ ቢመጣ እሱ ጋር አብረን ተጋብተን ብንወድስ ምን አይነት ኑሮ ነው የምንኖረው? ድሮ መልሰን ገጠር እንደነበር ነው ልንሆን ነው። ስለዚህ እኔ ባገባ የተሻለ ሰው የሚያገባ ለመውለድ አይደለም ነገ የተሻለ ልጅ መውለድ፣ የተሻለ ትምህርት ቤት፣ የኔ ልጅ የተሻለ ቦታ እንዲሆን ነው የምንፈልገው። እና ለዛ ነው እንጂ ይዛማ ከቀዬ አልኖርም። መመለስም እኮ እችላለሁ። አሁንም ሌላ ቦታ መጥፋትም እችላለሁ። ያ አይደለም አሁን ለውጥ ማምጣት ነው የምፈልገው። ያው ልክ የሆነ ነገር ሀሳብ አለሽ ይገባኛል እኮ እንግዲህ ሴት ነሽ፣ የተሻለ ነገር ትፈልጋለሽ አይደል? የታወቀ ነው። ምናልባት እሱ አስቦ አንቺን ያመጣበት መንገድ ልክ ላይሆን ይችላል አይደል ሲመስለኝ። ግን ቢያንስ ከቤተሰብ የተሻለ ነገር አገኛለሁ፣ አዲስ አበባ ይወስደኛል፣ የሆነ የተሻለ ነገር አለው ብለሽ ነበር የመጣሽው። ግን እንደጠበቅሽው አይደለም። ምንም ነገር የለም። ባዶ ቤት ነው ስመጣ፣ ምንም ነገር የለም። እኔ ከአባቴ ቤት የገጠርም ብንሆን ዘላን የሚባል የሀብታም ልጅ ነኝ። ስለዚህ ምንም ችግርን አላውቅም። እኔ ከዛ ድሮም እዚህ ከተማ መጥቼ ነበር። እኛ ችግር አናውቅም። ለዛም ነው ተመልሼ የሄድኩት። እኔ መራብ መጠማት አላውቅም። ከዚህ ግን ከባድ ነው ሁሉ ነገር። ያለ ብር አትንቀሳቀስ። እሱ ልክ ነሽ። እሱ ምንም ጥያቄ የለውም። ያ ግን ምናልባት አሁን ደግሞ ሳወራሽ ከኔ ጋር ምናልባት ሌላ ነገር ሊኖረን ይችላልና
የሆነ ልቤ ርፍ አላለም። ምናልባት እኔ ድንግልናሽን ብቻ ነው ልፈልገው የሚችለው ካንቺ እንጂ እውነት ለመናገር ግልጽ ለመናገር ሌላ የምፈልገው ነገር ያለ አይመስለኝም። ምክንያቱም ሌላ ወንድ ጥላ ሄደች ሴት እኔ ጋር ብትመጣ በሬን ፈልጋ ነው እንጂ የተለየ ነገር ሜቢ ካንቺ ጋር ወልጄ ኖሬ ብዬ አላስብም። ገባሽ? ግን በቃ አንቺ አሁን እያልሽኝ ያለሽው ድንግልና መሸጥ እፈልጋለሁ ነው እያልሽኝ ያለሽው እንጂ ሌላ ነገር አይደለም ሲመስለኝ። ብቻ አሁን እኔ የራሴ ነገር እንዲኖረኝ የሚፈልገው ሲኖረኝ እዛ በኋላ የምወደውም ሰው ሊመጣ ይችላል፣ ወይም አንተ ወደህ አብረህ ልትኖር ትችላለህ። ማውቀው ታሪክ የለም። አሁን እዚህ ላይ ነው የሚፈልገው ገንዘብ ነው ታርጌቴ። እውነትም አንቺ የገጠር ሰው ብር ይወዳል። አዎ እንወዳለን ብር። ያው እኔ የአዲስ አበባ ሴቶች ገንዘብ ይወዳሉ ሲባል ሰማለሁ እንጂ የገጠር ሴቶች ማይሚን ሴቶች ሳይሆን የገጠር ሰዎች ይሄን ያህል አይመስለኝ ነበር። እኛ ብር ነው የምንወደው። እዛ ሲኖር ደግሞ ይመጣል አይደለ? ወዳጅ ዘመድ ሁሉ ይመጣል ሲኖርሽ። አሁን ግን ገንዘብ ስለሌለኝ ባዶ ቤት ተዘግቼ ሞለው የሚያይ ሰው እኮ የለም። ስራብ ስጠማ የሚያየኝ የለም። አጋጣሚ ሆነ አንተን ስላገኘው ነው። ስለዚህ በቃ ገንዘብ ወሳኝ ነው አይደለ? ያ ልክ ነሽ። ሁሉም በራሱ መንገድ ልክ ነው። ግን አንዳንዴ ያው ገንዘብም ስንፈልግ አመጣጡንም አካሄዱንም ማወቅ ይፈልጋልና ቤት በኩል ገንዘብ እየመጣ ያለው ለምሳሌ እኔና አንቺ ዛሬ አብረን ብናደር ጠዋት ላይ ገንዘብ ሰጥቼሽ ብሄድ ከዛ እሱ ጋር ሄደሽ ደግሞ እንደ አዲስ መኖር ትፈልጊያለሽ ወይስ ምንድነው? አይ እሱን እንኳን አልክደውም፣ ነግሬው ነው የምወጣው። ውሸት አያስፈልግም። እዚህ ገንዘብ ብያለሁ ወጥቻለሁ። በቃ ወደ ራሴ ነው የምኖር። አንተ ለራስ ኖር፣ እኔ እዚህ በኋላ የለውም ብዬ ለራሴ መኖር ነው የምፈልግ እንጂ እሱ ጋር ዋሽቼ መኖር አልፈልግም። ለምን ዋሻለሁ? ኦኬ ከሱ ጋር ህይወት ከጀመርሽ ከማገጣውን እኮ እንዳንቺውን አብረን እያወራን ያለው ነገር መቼስ ያው ከምታገባ ሴት ጋር ወይ ደግሞ ካገባሽ ሴት ጋር የሚወራ ነገር አይደለም አይደለ? እኔና አንቺ ያው በዚህ ሰዓት ያው እንዳልኩሽ ነው ሁሉ ነገርሽ ታይቶ የሚታለፍ ነገር አይደለም እና አብረን ብናድር ነገር ከሱ ጋር ሄድሽ አብሮ የመተኛቱ አብሮ የመኖሩ ሞራሉ ይኖርሻል ወይ? አይ አይኖረኝም። እኔ እንደ አዲስ ነው ሌላ ህይወት የምጀምረው እንጂ እሱ ጋር አልሆነም። ካሁን መውጣት ነው የምፈልገው ራሱ። እዛ ለምን አልቀመጥም? ገንዘብ እኮ አምጥቼ እንትን እላለሁ። ግን ይሄን እንኳን አሁንም ሳልነግረው ለሌላ መስመር ውስጥ አልገባም። እኔ አሁንም ካንተ ጋር መኖር አልፈልግም ነው የምለው እንጂ መጀመሪያም ከሱ ጋር ሌላ መስመር እሱን ትቼ መሄድ አልፈልግም። ፋይሌን ዘግቼ ነው መውጣት የምፈልገው እንጂ ያም ፋይል እንደተከፈተ እንደገና ወደ አንተ እግዚአብሔር የማይወደውም ቄውም እንደዛ አላሳደገኝም አይደለ? ማለት ያንቺ ነገር ትንሽ ለየት አለብኝ። በቃ እያልሻለሽ አልወደውም፣ ለጊዜው አብሮ እየኖርኩ ነው ምናምን፣ የተሻለ ነገር ካገኘው ግን አብሮ መኖር አልፈልግም፣ መሄድ ነው ፈልገው ነው በቃ። ከባድ ነው። እንደ ወንድ ልጅ ደግሞ ስታስቢው ትንሽ ይከብዳል። የሚከብድ አይመስልሽም? ለምሳሌ እኔ ከኔ ጋር አሁን አብረን ብንኖር ያው ገንዘብ፣ ሀብቱ፣ ንብረቱ ሁሉ ነገር አለኝ እግዚአብሔር ይመስገን፣ ፈጣሪ ሰጠኝ ነገር። ግን ነገ ያ ነገር ባይኖር ድንገት ባጣው በቃ ጀስት ሌላ የተሻለ ሰው ካለ ሊወስድሽ ይችላል። በቃ እንደዛ መረዳሽ ነው እንጂ እንደዛ ነው የተረዳው። ያው አይ እኔ እኮ አሁን ምንም ስለሌለኝ ነው እንጂ ከዛ በኋላ እኮ እኔም ቁጭ ብዬ አይደለም ያንተን መበላ ሰራለሁ እኮ። አንዴ ጫፏን ሊያዛት ነው የምትይው? አይ እኔ ሲጀመር ስጠኝ እንጂ እዛ በኋላ ካንተ ምንም የምጠብቀው ነገር እኮ የለም። እየሰራው ነግዳለሁ ወይም የሆነሽ ነገር ከፍቼ ሰራለሁ እንጂ ሁሌ ካንተ ጠብቃለሁ አይደለም። እኔ መነሻ ነው የምፈልገው። አሁንም መነሻ ገንዘብ ነው እንጂ የመጨረሻ እንትኑን አይደለም። ሰራለሁ፣ ሰዓት እችላለሁ፣ ጎበዝ ነኝ። ስለዚህ ከማንም ጋር ሰው መግባባት ችግር ስለሌለብኝ ሰርቼ መኖር እችላለሁ እንጂ ሁሌ ከሰው ገንዘብ ጠብቃለሁ ማለት አይደለም። እሱ እንደሱ አስበህ ከሆነ አሁን ተሳስተሃል። አንዴ ብቻ ላግኝ ነው ጫፏል። እንጂ እንደሱ ካስበህ ከሆነ አሁንም መቆም ይችላል። ተሳስተሃል። እሱን አስተሳሰብ ቀይረው። ይሄ ልክ አይደለም፣ እግዚአብሔርም አይወደውም። እሺ እኔ በአንድ ነገር እንስማማ፣ ሀሳብሽ ገብቶኛል። ዛሬ ማታ አልችልም ወይ ነገ ማታ እንገናኝ፣ እራት እንብላ። ጠዋት ላይ የሚያስፈልግሽን ብር ትነግሪኝና እሰጥሻለሁ። አሁን እንኳን ዝም ብዬ ለማውጣት ይከብዳል። አንተ ራስህን እኛ ሰው እናምናለን፣ አምናለሁ። እኔ መጀመሪያ የሆነ ቤት የምትከራይልኝ ከሆነ መጀመሪያ ቤት ተከራይልኝና ከዛ በኋላ እወጣለሁ። እሱ እያለ ግን ከሱ ላይ ሌላ መስመር ህይወት አልጀምርም።
እንቅጩ ልንገር እሺ እንደዛ ከሆነ ኦኬ በቃ ዛሬ አብረን እንደ ቅድሚያ ከወጣው በኋላ ይሄ ነገር አይሰራም። ምክንያቱም ነገውን አንተ እንደዚህ ብዬ ነገ ብትከደኝ ከሱም ጋር አልሆንኩም ካንተም ጋር አልሆንኩም ገብቷል። ስለዚህ እሱንም ከምክድ አንተ መጀመሪያ ወይ ቤት ተከራይልኝ አስተካክልኝ 2 3 ወር ከራይ ክፈልልኝ ከዛ ያለውን ብር መስራበትን በኋላ አሰጠያለሁ። አሁን ግን ከሱ ቤት ጋር ሆኜ ካንተ ጋር ሌላ ብሄድም እግዚአብሔር የማይወደው ስለዚህ ወይ ካንተ አልሆንኩም ወይ ከሱ አልሆንኩም ወይ ከእግዚአብሔር አልሆንኩም ከሶስቱም አልሆንኩም። እኔ አሁን ለመናገር አግብቻለሁ ልጆች አሉኝ ምናምን ግን እኔ የምፈልገው ድንግል ሴት ነኝ ስላልሽኝ ደስ በየወሩ አንዴ ከፈለሽ ቤት ካይልሻለሁ ወይ ገዛልሻለሁ ብር ሰጥሻለሁ የራስሽን ኑሮ ትኖሪያለሽ የምፈልገው። ስለዚህ እሱ ማትፈልጊው ከሆነ ችግር የለውም እኔ ቤት ገዛልሻለሁ ብር ይኖርሻል በራስሽ ትኖሪያለሽ። ግን እኔ ድንግል ነሽ ነው የምፈልገው። አላሽ አንቺም ግልጽ ነው የነገርሽኝ የገጠር ሰዋሽ ማለት የአዲስ አበባ ሰው ማለት ከተናገረ ተናገረ በቃ እስቲ እኔ ልብ ቤተሰቦች ልጅ ወልደህ ምስት እያለህ ነው እንችላለን ቤተሰብ የሌለው ልጅ የሌለው ምስት የሌለው አታገናኘኝ ወይም እኮ መልሶ ኃጢአት ነው። አና እንዴ አንቺ ሁሉ ነገር ይሄ አንቺ ምን እኮ ግራ ገባሽ። ያም አንቺ የምታሪጉ ኃጢአት ነው። ከኃጢአትም ኃጢአት መማራጥ እኮ ልክ ነው ያላሰም እኔ እኮ የለኝም ሚስትም ልጅም የለኝም ብዬ እኮ አሽሽ እችላለሁ አይደል እንዴ ከፈለኩኝ። ግን በቃ አንቺ በግልጽ ባለቤቴን አልወደውም አስገድዶኝ ነው አብሮ ያለው ተቸግሮኝ ነው እንጂ ገንዘብ ባገኘ እወጣለሁ አልሻለ በቃ እኔም እየኖርኩ ነው ምናምን። ግን በቃ ከባለቤቴ ጋር ቢያንስ ሰው ውጪ ነው ያለችው እዚህ ፍሪ ስለሆንኩኝ አንቺም ድንግል ሴት ነሽ የምትወጁ ሰው እስክታገኝ ድረስ እየተገናኘ አካላዊ ግንኙነት ማለቴ ይገባሻል። እንደዚህ ነገር ብቻ ነው ካንቺ የሚፈልገው። ድንግል ነኝ ስላልሽ ነው እንጂ እንደዚህ ታሳቢ መጣልኝ እንደዚህ ነገር አስቤ አላውቅም ለማንኛውም አትፈሪ ችግር የለውም። ይልቅ ቦሬ አላልክምሽ ዛሬ የሆነች ነገር እንትያለሽ እና የሆነ ብር ልስጥሽና ከዛ እናወራለን። እሺ አታስቢ ማፈር የለብሽም። ይሄን ቁንጅና ይሄን ገላ ይዘሽ እኔ ገንዘቤን ጭነቀኝ እንጂ እሺ እሺ እንደዚህ በቃ ፈገግ ስትይ ደስ የምትይው ነው ነገር ፍቅቅ አለ እኮ የሆነ እንትንሽ ሳሰግናለሁ ወጣ እኔ ከዚህ በላይ አታስቢ። እሺ ያስፈልገውንም ቅባቱንም ምኑንም ለኔ ታዩ ሁሉ ነገር እኔ ቅብረህ አገኝ ነው ነው በቃ ተናገረ። አንቺ ባትፈልጊው ላይፍ ውስጥ ነው ያለሽው። ስለዚህ በቃ እኔ የተሻለ ነገር ሰጥሻለሁ። የሚያስፈልገውን ነገር ሁሉ እናጋለን። አታስቢ። እሺ እንዴ እሺ አመሰግናለሁ። እግዚአብሔር አረ በፍጹም እንዴ ጉልበት መሳብ እንዴ ተይ ምንም እኔ እውነት ጉልበቴን ሳኔ ገና እኮ ልሳይሽ በቃ ሆና እንዴ ልሳይሽ ደግሞ ባልሽ እንዳያይ እና ችግር ውስጥ እንዳገባ የት ነው የሚሰራው? የጉልበት ስራ ነው የሚሰራው መሰለኝ። የቀን ስራ መሰለኝ። የቀን ስራ ነው የሚሰራው። ያው ሁሉም እንግዲህ ያቅሙን ያህል ይሰራል። ታስቢሽ ተጨናነቂ ፋፈፍ እንግዲህ ውድ ቤተሰቦቼ እንዳየነው ነው። እውነት ለመናገር መጀመሪያ ትንሽ ከበድ ብላይ ነበረ። መንገዶችን ዘግታብኝ ነበርና ደፍሬ ነበር ያወራኋት። ያለችኝ ነገር አዳምጣችኋል። በቃ አልፈልገውም፣ የተሻለ ነገር ነው የምፈልገው። የተሻለ ነገር እስካገኝ ግን አብሬው ቆያለሁ ነውና የተወሰነ ብር ሰጥቻታለሁ። እንግዲህ ምንም ይሄ ነው የምለው ነገር አይደለም። ትንሽ ከብደኛል። ያወራችኝ ነገር እውነት ከልቧ ነው፣ እያስመሰለችም አይደለም። የተሰማት ነገር ሁሉ ነግራኛለች እና አላቅም። እንግዲህ ከሱ ጋርም እንግዲህ ይሄን ቪዲዮ አሳየውና የሚለኝ ነገር ካለ ይሁ የሚለኝ ነገር ካለ እንግዲህ
ወደ እናንተ ማድረስ ይሆናል ማለት ነው። እንግዲህ ከፕሮግራሙ ጋር ሳሚ ነበርኩኝ።